ሰላም ጤና ይስጥልኝ እንደምሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች በዛሬ ቪዲዮአችን ኦሪጂናል የእንጀራና የዳቦ ምጣድ የምታገኙበትን ቦታ ይዘንላችሁ መተናል። የምጣዶቹን አይነት እንዲሁም ዋጋቸውን ወደ እናንተ የምናደርስ ይሆናል። ቪዲዮን ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። ሰላም ራስን አስተዋውቅልንና በዛሬው ቪዲዮ ያስከውን በዛውም ለተመልካቾች ያሳውቅልን። ኦኬ እናመሰግናለን። ድርጅታችን አቢሲኒያ ምጣድና የቤት ዕቃ መሸጫ ማምረቻ ድርጅት ነው እና ይሄን ይመስላል ማለት ነውና ጥሩ እሺ። የተለያዩ ኦሪጂናል የኤሌክትሪክ ምጣዶች እንዳሏችሁ ሰምተን የመጣ ነው። ያሏችሁን የምጣድ አይነቶች ነው ዋጋቸውንም በዚህ ኦኬ። በምጣድ ደረጃ የተሟሉ ምጣዶች አሉ ማለት ነው። አሁን ከዚህ ጋር ብንጀምር አሁን እዚህ ጋር የምታዩ ዳቦ እንጀራ ማብሮ ይጋግራል። ለምሳሌ የምታዩ ይሄኛው 3 ኪሎ ይጋግራል። እዚህ ጋር ደግሞ 5 ኪሎ ይጋግራል። አሁን 3 ኪሎ እና 5 ኪሎ ማለት ያው ለፍላጎቱ ማለት ነው። አነስተኛ ሲፈልግ በዚህ መጠቀም እንዲችል አሊያም ድጋሚ ደግሞ ከፍ ያለ ነገር ሲፈልግ ደግሞ በዚህ መጠቀም እንዲችል ማለት ነው። እንደፈለጉ መጠቀም እንዲያስችላቸው ነው። ወይም ደግሞ ይሄ ሆኖ ደግሞ 1 ኪሎ 2 ኪሎም ደግሞ ቢያዙ ድጋሚ ደግሞ በትዕዛዝ ደግሞ እንሰራላቸዋለን። ይሄን ይመስላል ማለት ነው የዳቦ ቦታ። የእንጀራውን ደግሞ ባሳይሽ ድጋሚ ደግሞ እዚህ ጋር ይመስላል። የእንጀራው ቦታ እዚህ ጋር ነው። አሁን ይሄ እዚህ ጋር የምታዩ ቦክስ ሁለት አይነት ሲስተሞች አሉት። አንደኛ ነገር እቃውን ታስቀምጪበታለሽ፣ አሊያም ድጋሚ ደግሞ አንዳንድ ነገሮችን ደግሞ ታስቀምጪባቸው። እንደ ስቶርም ይሆናል፣ እንደ ቦክስም ያገለግላል፣ እንደ ስታንድም ያገለግላል ማለት ነው። የዳቦና እንጀራ ያልኩሽ ይሄኛው ነው። ይሄ ሆኖ በዲዛይን ደግሞ ይለያያል። በዲዛይን ያልኩሽ አሁን ለምሳሌ ይሄኛው 4 ማዕዘን ነው። እዛ ጋር እንደ ተካፋች አላልኩም ነበረ? ይሄ ደግሞ 2 ተካፋች ነው። ስቶሩ ትንሽ ከፍ ይላል። ይሄ ከውስጥ 2 ተካፋች ነው የሚኖረው። ለምን የሚያዝ መጠኑ ሰፊ ይላል ከዛኛው። የዳቦ ፓትራውም ድጋሚ ደግሞ ከፍ ይላል። ይሄ 3 ኪሎ እና 5 ኪሎ ከዛ አልተባባልን ነበር? ይሄ ደግሞ 4 ኪሎ እና 7 ኪሎ ይጋግራል። ትልቅ ነው የኛ 7 ኪሎ። ይሄ ከፍ ይላል። አይሽ 7 ኪሎ እና 4 ኪሎ ይጋግራል ማለት ነው። የእንጀራው መጠናቸው ስፋታቸው ዲያሜትራቸው ተመሳሳይ ነው። ከዛ ጋር ተመሳሳይ ነው። ይሄ 59 ልዩነቱ የፓትራ መያዘኑ ይሄ 4 እና 7 ኪሎ ይጋግራል። ያ ደግሞ 3 ኪሎ እና 5 ኪሎ የአንድ ተካፋች ነው። ይሄ ደግሞ 2 ተካፋች ነው። ከስር 2 ተካፋች ነው። ብዙ ዕቃ መያዝ ይችላል። አቅሙ እንደዛ ነው። አሁን ለምሳሌ ብናየው ይሄ የእንጀራ ቦታ ይሄ ነው። እዚህ ጋር እንጀራ ይጋግራሉ፣ እዚህ ጋር ደግሞ ዳቦ ይጋግራሉ። ስቶሩም ከስር ደግሞ 2 ስቶር ተካፋች አለ። ስቶሩ ሰፋ ይላል። ይሄን ይመስላል ማለት ዳቦና እንጀራ። በተለየ ድጋሚ ነው በዋጋ ደረጃ ያኛው 17000 ብር ነው የምንሸጠው። ይሄ ደግሞ 24000 ብር ነው የምንሸጠው። ይሄው 24000 ብር እና 17000 ብር ሲጀመር ረጅም ጊዜ የምንገለገልባቸው ዋጋቸው ናቸው። ያው አምራች ድርጅት ስለሆነ የጨመርነው ማስተካከያ ያደረግነው ነገር የለም ማለት ነው። የድሮ ዋጋ ነው። የድሮ ዋጋ ነው። ከአንድ አመት በፊት የለጠፍነው ዋጋ አሁንም እየተገለገልንበት ያለው ነው ማለት ነው። ሌላስ ለምሳሌ ድጋሚ ደግሞ እዚህ ጋር በተያቸው ደግሞ አሁን እዚህ የተለመዱ ምጣዶች ናቸው። አሁን ይሄኛው አሁን ይሄ በቦክስ ነው። ቦክስነቱ ምንድነው? ቅድም እንደተነጋገርነው 2 ፐርፐዝ አለው። እንጀራውን ታስቀምጪበታለሽ፣ የባሊ ማስቀመጫዎች አሉት። እዚህ ታች ደግሞ እዚህ ጋር ደግሞ ጎመን ዘር ማሰሻ ማስቀመጫም አለው እንደ መሳቢያ ነገር ማለት ነው። እዚህ ጋር ጎመን ዘር ማሰሻ ምናምን ነገር እናስቀምጣለን። እዚህ ጋር ታች ደግሞ ባሊ ማስቀመጫ አለው ማለት ነው። ሰፊ ነው። በደንብ ብዙ ዕቃ መያዝ ይችላል። ይሄን ይመስላል። ይሄ ሆኖ ድጋሚ ደግሞ በእግር ብቻ ደግሞ የሆነ ምጣድ ደግሞ አለ። ስፋታቸው ተመሳሳይ ነው። ያም 59 ስፋት ነው፣ ይሄም 59 ስፋት ነው። ልዩነታቸው ዋጋቸውና ዲዛይናቸው ይለያያል። ያ ዋጋው 10000 ብር ነው። ይሄ ደግሞ 8000 ብር ነው። ከስርም ዕቃ ማስቀመጫ የለውም። ከዚህ ዕቃውን ብቻ ነው የምታስቀምጪበት፣ ምጣዱ ብቻ ነው የምታስቀምጪበት እና ይሄን ይመስላል። የተሟሹ ናቸው። ዋጋ ስናወራ ሲጀመር ይሄ 10000 ብር ይሄ 8000 ብር ስልሽ ያለቀለት ማለት ነው። የተሟሸ ነው። ዋስትናቸውም ተመሳሳይ ነው። ለ2 አመት ዋስትና አላቸው። የዋስትናችንን ለ2 አመት ዋስትና ነው የምንሰጠው። እንደዚህ የምንለው አንደኛ ነገር አምራች ድርጅት ስለሆነ ይሄ የለም ሰራተኛ የለንም አንልም። ለምን በቂ ሰራተኞች ስላሉ ማለት ነው። የምንሰጠው ዋስትና ላይ ስልክ አለ መደወል ብቻ ነው። እነዚህ የተሟሹ ናቸው። ቀጥታ መገልገል ብቻ ማለት ነው ወስደው። የተሟሹም እንደ ሰው እንደ ፍላጎት ደግሞ ያልተሟሸ ደግሞ ራስ ያሟሻሉ የሚሉ ሰዎች ካሉ ድጋሚ ደግሞ እንደዚህ አይነት አገልግሎትም ደግሞ አሉ። የተሟሸም አለ ያልተሟሸም አለ። ስለሆነ ይሄ የተለመዱ ምጣዶች ናቸው ማለት በቦክስ እና በስታንድ ብቻ ማለት ነው። እንደ ፍላጎታቸው መውሰድ ይችላል። እንደ ፍላጎታቸው ነው። ተንቀሳቃሽ ደግሞ ምጣድ ደግሞ የምንላቸው ደግሞ አሉ። ተንቀሳቃሽ ምጣድ የምንላቸው ናቸው ማለት ነው። ለምሳሌ ይሄ ተንቀሳቃሽነቱ ምንድነው? አንደኛ ቦታ ችግር ላለበት ሰው
አሊያም ድጋሚ ደግሞ መጠነኛ እንጀራ ለሚፈልግ ሰው በሳይዝ ትንሽ ሳይዝ የሚፈልግ ሰው አንድም እሱ ነው። ይሄ 45 ስፋት ነው። ይሄ ደግሞ 50 ነው። 55 ደግሞ አለ። ከዚህ ከፍ የሚልም አለ። ሶስት አይነት ሳይዝ ነው ያላቸው። በዋጋ ግን ተመሳሳዮች ናቸው ሶስቱ። አነሰም ተለቀም ዋጋው አንድ ነው። እንደ ሳይዙ እንደፈለጉት ይወስዳሉ። ብዙ ጊዜ ካይሽ ደግሞ ይሄ እነዚህ ምጣዶች ደግሞ ይሄ 45 50 55 ታርኮች ደግሞ አብዛኛው ደግሞ የምንሸጣቸው ደግሞ ከሀገር ውጭ ድጋሚ ነው የበለጠ ድጋሚ ውጭ ላሉ ደንበኞቻችን ደግሞ ተንቀሳቃሽ ስለሆኑ ኪሎአቸውም ቀላል ስለሆነ ወደ ውጭ አብዛኛው ከስተመሮቻችን ይወስዳሉ። አሁን አሜሪካን ብቲ፣ አውስትራሊያ፣ ዩሮፕ፣ አረብ ሀገር፣ አፍሪካ ሀገር በጣም ይወስዳሉ። እንደዚህ የምታያቸው ለምሳሌ ቀላል ናቸው ለመያዝ ቀላል ስለሆኑ ብዙ ሰው ይመጣቸዋል። እሱ ነው አንደኛ ኪሎአቸው አነስተኛ ነው። ሁለተኛ ነገር ድጋሚ ደግሞ ለጉዞ ይመቻል ተንቀሳቃሽ ምጣድ ስለሆኑ ማለት ነው። ሁለተኛ ነገር ድጋሚ ደግሞ ምንድነው ይሄኛው እዚህ ጋር የምታያቸው የኢትዮጵያ ስታንዳርዶች ናቸው። ኢትዮጵያ ስታንዳርድ ያደረጋቸው ምንድነው ቮልቴጃቸው ማለት ነው። እንደየሀገሩ ቮልቴጅ ይለያያል። አሁን የአሜሪካን ብትይም የአንዳንድ አፍሪካ ሀገሮችም የአንዳንድ አውሮፓ ሀገሮችም ቮልቴጃቸው ደግሞ ከኛ ጋር የማይዛመዱ አሉ። ስለሆነ ያንን ቮልቴጅ ድጋሚ ደግሞ አስተካክለን እንደ ሀገሩ ቮልቴጅ ለውጠን እንሰራለን ማለት ነው። አሟሽተን ቮልቴጁ ለውጠን የተሟሹ ናቸው። የሚለወጠው ምንድነው ቮልቴጁ ይለወጣል፣ ይታሸጋል። ከስተመራችን በሚያዘን መንገድ በሚዲኤፍ ጣውላ ይሁን በካርቶን በሚፈልገን ነገር አሽገን ከስተመር ባዘዘን መንገድ እናስረክባለን ማለት ነው። እሺ በጣም አሪፍ። ሌላስ ለምሳሌ ድጋሚ ደግሞ እዚህ ጋር ደግሞ የምታዩ ደግሞ አየሽ ይሄኛው የምታዩ መሶብ ነው። እንደዚህ ለውጠን ሰርተናል ማለት ነው። ቅርጹ በተለየ ማለት ነው። ቅርጹም ነው። ሁለተኛ ነገር ድጋሚ ደግሞ ከቅርጹ በተለየ ድጋሚ ደግሞ በጣም ብዙ ጠቀሜታ ያለው መሶብ ነው። አሁን ለምሳሌ የምናውቃቸው የሰበዝ መሶቦች አሉ አይደል? አሁን እነሱ በባህሪያቸው እንግዲህ ያውቁታል እናውቀዋለን ማለት ነው። አንደኛ አላስፈላጊ ተዋሲያቶች ይገባሉ። በረሮ፣ አይጥ የመሳሰሉ ነገሮች ይገባሉ በቀላል መከፈትና መግባት ስለሚቻል ማለት ነው። ይሄ ደግሞ እንደምታየው ድጋሚ ደግሞ በጣም ዝግ ነው። እሱ ነው። ሁለተኛ ነገር ድጋሚ ምንድነው አልሙኒየም በባህሪያቸው ደግሞ ቅዝቃዜ ነገርን ይወዳሉ፣ ይስባሉ ማለት ነው። እንጀራን ከማበላሸት ድጋሚ ደግሞ ያረቃል። ስለሆነ ዋናው ሁለት ዓላማ አለው። አንደኛ እንጀራ ይበላሽባቸውን ያቀዘቅዛል። ሁለተኛ ነገር ድጋሚ አላስፈላጊ ተዋሲያቶችን ድጋሚ ደግሞ ያረቃል። ይሄ መሶብ ራሳችን በአቢሲኒያ ምጣድ ድርጅት የተሰራ መሶብ ነው ማለት ነው። ዲዛይን የተሰራ ነው። አዎ እሱ ነው። ዋጋውን የሚፈልግ በጣም ጥሩ። ይሄ ዋጋው 6000 ብር ነው እህቴ። አዎ ቅድም እንዳልኩሽ ምጣዶች ስለምጣዶች አውርተን ነበር። ረጅም ጊዜ የምንገለገልባቸው ዋጋቸው ነው ማስተካከያ ያደረግነው። ያው አቢሲኒያ ምጣድ መጨመር አያውቅም ማለት ነው ዋጋ ላይ ማለት ነው። አምራች ድርጅት ስለሆነ ምንም አይነት ነገር የለም። ረጅም ጊዜ ነው እንግዲህ ከስተመሮቻችን የሚያውቁን ያውቁናል ማለት ነው። አይታወቅም። አዎ ይሄን ይመስላል መሶቡ። እዚህ ጋር ደግሞ የምታየው ደግሞ ተለጣፊ ምጣድ ነው። አይሽ ተለጣፊ ምጣድ ነው። አሁን ይሄ ተሰቅሏል ማለት ነው። ተሰቅሏል። ያው ከስተመር በፈለገው መጠን በቁመቱ መጠን ማለት ነው ዝቅ ይበልልኝ ከፍ ይበልልኝ ብሎ ማዘዝ ይችላል። ይሄ ሳምፕል ነው። አሁን ሲገጠም ልክ እንደዚህ ነው ማለት ነው። እንደዚህ ነው ቤታቸው ወስደው ሲገጥሙት እንደዚህ ነው። አየሹ ሌላ ማቴሪያል ነው የሚመስለው ተገጥሟል ማለት ነው። እንደ ቦክስ ነገር ይመስላል እንጂ ምጣድ መሆኑ አያስታውቅም ማለት ነው። ለኮንዶሚኒየም ቤቶች በተለይ አሪፍ ነው። አፓርታማ ኮንዶሚኒየም አካባቢ ሁለተኛ ነገር ድጋሚ ደግሞ ሰፊ ቦታ ብኖሯቸው ድጋሚ ደግሞ ዘመናዊነቱን ፈልገው ደግሞ የሚገዙ ሰዎች አሉ። በምጣድ ላይ የተፈበረከ ዘመናዊ ምጣድ ነው ይሄ ተለጣፊ ምጣድ ማለት ነው። አይሹ አሁን ሳጠፍ ነው ስንዘረጋው ድጋሚ ደግሞ አጠፍ ነው ማለት ነው። ተለጣፊ ምጣድ አሪፍ ነው። ዋጋው ስንት ነው? ይሄ 10000 ብር ነው እህቴ። አዎ 10000 ብር ነው። ያው እስከነ ዋስትና ለሁለት ዓመት ዋስትና አለው እስከ ማስገጠሚያው ማለት ነው። ገጣሚዎቻችን ኤሌክትሪክ ሲስተሙን የሚዘረጉላቸው ወጥተው የሚያስተካክሉላቸው አሬንጅ የሚያደርጉላቸው ሁሉ የኛ ባለሙያዎች ናቸው። በዛ ዋጋ ላይ ይሄን ጨምሩ ይሄን ግዙ የሚባል ነገር የለም ማለት ነው። አንድ ነው ዋጋው 10000 ብር በቃ ሁሉን ያካተተ ወይ ደግሞ ሁሉን ደግሞ የጨመረ ይሆናል ማለት ነው። አዎ 10000 ብር ነው ይሄኛው። ማርፍሽ ሌላስ? ሌላ ድጋሚ ደግሞ ስለምጣድ አውርተናል። ዳቦ ደግሞ አለ እዚህ ጋር ደግሞ ራሳችን ደግሞ የምናመርተው ደግሞ አለ። አሁን ቅድም ዳቦና እንጀራ ብለን ነበረ። ስለ ሲንግል ምጣዶች ደግሞ አውርተን ነበረ። ይሄ ደግሞ የዳቦ ብቻ ደግሞ ለሚፈልግ ሰው ድጋሚ ደግሞ አየሹ ይሄ ዳቦ መጋገሪያ ነው። ይሄ ወደ ላይ ይከፈታል። ይሄ ደግሞ ወደ ጎን ይከፈታል። ከውስጥ ስንት ፓትራዎች አሉ? 3 ኪሎ እና 5 ኪሎ ፓትራ አለው። 3 ኪሎ እና 5 ኪሎ ፓትራ አለው እና ይሄኛው በዋጋ ተመሳሳዮች ናቸው። ዲዛይናቸው ይለያይ እንጂ
ዋጋቸውም አንድ ነው፣ ኳሊቲያቸውም አንድ ነው፣ የሚያዝ መጠናቸውም ተመሳሳይ ነው። 3 ኪሎ እና 5 ኪሎ ፓትራ አላቸው። ዋጋቸው 11,000 ብር 11,000 ብር ናቸው። ያው ለዚህም 2 ዓመት ዋስትና አለው። ብቻ ራሳችን የምናመርታቸው ማቴሪያል አይነቱና ዲዛይኑ ላይ እንጂ የምንጠቀመው ኳሊቲ ተመሳሳይ ነው። ዋስትናው አንድ የሆነው ከዛ አንፃር ነው። አንድ አይነት ነው ማቴሪያሉ የሚጠቀሙት ኦሪጂናል ናቸው ነው። አዎ እቴ ስለሆነ 11,000 ብር ነው። 11,000 ብር። አዎ የዳቦና እንጀራው ቅድም አውርተናል። ግን ሲንግል ለሚፈልግ ሰው ምጣድም ሆነ ዳቦም ለሚፈልግ ሰው ደግሞ ይሄን መውሰድ ይችላል። እሺ በጣም አሪፍ። ሌላ ድጋሚ ደግሞ ያው የቤት እቃዎችን የምታያቸው ነገሮች ሁሉ እኛ ቤት የለም ነው። ሁሉም አሉ ማለት ነው። ሁሉም አሉ ማለት ነው። ጠይቀውት የሚያጡት ነገር የለም። እንግዲህ የበለጠ ድጋሚ ደግሞ ያው ጊዜ ከመቆጠብም አንፃር ያው ከስተመሮቻችን እያዩት ነው። ሁሉ አሉ የቤት እቃ የተባሉ ነገሮች ሁሉ አጠቃላይ ያለን ማለት ነው። በጣም አሪፍ። እሺ ኦኬ። እዚህ ጋር ደግሞ የምታየው ድጋሚ ደግሞ አሁን ይሄ ስቶቭ ነው። አሁን ስቶቭነቱ ምን መሰለሽ፣ አሁን ከላይ ጋር እዚህ ታበስይበታለሽ። እታች ድጋሚ ደግሞ እንደ ስቶርም ያገለግላል። አንድ ፓርቲሽን አለው። አሁን ብናየው እዚች ጋር ሁለት ተከፋሽ ነው። በደንብ ብዙ ነገሮችን አስፔዛ የመሳሰሉትን ነገር የሽንኩርት ድስት የመሳሰሉትን ነገሮችን መያዝ ይችላል። ያው ኪችንሽ አይዘረከረከም። አሁን እዚህ ጋር ደግሞ የምናየው ድጋሚ ደግሞ ኦኖፉ ከውስጥ ነው። ልጆች ካሉ አደጋ ለመቀነስ አሁን ከውስጥ ያለው ነገር ሴቭ ነው ማለት ነው። አሁን ይሄ ኦኖፉ ከውስጥ ነው። እዚህ ጋር ድጋሚ ደግሞ የሚዘረጋ ነገር አለው። አሁን ሽንኩርት መክተፊያ አሁን ቆመሽ ለመጠቀም ከፈለግሽ ለመክተፍ እንደ መክተፊያነትም ያገለግላል፣ ለማብረድም ያገለግላል ማለት ነው። እቃዎችን ምናምን ከጎን ለማስቀመጥ ይዘረጋል። ከዛ ማለት ድጋሚ ደግሞ ይቀመጣል። መክተፊያ ቆመሽ እዚህ ጋር ትከትፊያለሽ፣ ወይም ድጋሚ ደግሞ የምትፈልጊያቸውን ነገር ለማብረድ ከፈለግሽ ደግሞ ትጠቀሚበታለሽ ማለት ነው። በጣም ቅልጥፍ ያለ ቤት የሚያሳምር እቃ ነው። አንድ እሱ ነው። ቤትሽ አይዘረከረክብሽም ማለት ነው። ይሄ ሆኖ ድጋሚ ደግሞ እግር የሌለው ድጋሚ ደግሞ አለ። እንደፈለጉት ይሄንንም ካልፈለጉት መቀነስ ይችላል። በሌላ ስታይል አለ። ይሄ ስንት ነው ዋጋው? ይሄን የሚፈልግ ሰው 10,000 ብር ነው። ለዚህ ዋስትና አለው። ሲጀመር አሁን በስቶቭ ላይ ዋስትና የምንሰጠው እኛ ነን። የምንጠቀማቸው ነገሮች ለምጣድ የምንጠቀማቸው ነገሮች ሁሉ እዚህ ጋር የምንጠቀማቸዋለን ማለት ነው። ስለዚህ እንደ እንጀራና ምጣዶቹ ዋስትና አላቸው። ኳሊቲያቸው ተመሳሳይ ነው። በጣም አሪፍ። ሌላስ እና ስለሆነ የወለሽ የምታያቸው ነገሮች ሁሉ ያው ቤታችን ቅድም ገልጸነዋል። ሁሉ ነገር አለ ማለት ነው። ከስተመሮቻችን ድጋሚ ደግሞ ያውቃሉ። አቢሲኒያ አሁን ጥቂት ሰው ባያውቅ ነው እንጂ አብዛኛው ብዙ ከስተመር ተደራሽ ሆነናል። እናመሰግናለን በዚህ አጋጣሚ ደንበኞቻችን። እዚህ ጋር ደግሞ እንደምታያቸው ድጋሚ ደግሞ እነዚህ ምንድን ናቸው መሰለሽ? አሁን ይሄ የውሃ ማጣሪያ ነው። ውሃ ማጣሪያ ጆግ ነው። አሁን ለምሳሌ ውሃ እዚህ ጋር ተጨምሪና ይሹ በብራንድ ደረጃ ሚዲያ ይባላል ብራንዱ። ቆንጆ ብራንድ ነው። አሪፍ ብራንድ ነው። ከዚች ጋር ውሃ ትጨምሪበታለሽ፣ እያጣራ ይወርዳል ማለት ነው። እዚህ ጋር ታይመር አለው። ታይም ትሞይለታለሽ። ከዛ በምትፈልጊው መጠን ማለት ነው እያጣራ ይወርዳል። ኤክስትራ ነገር ድጋሚ ደግሞ አለ። አሁን ከውስጥ ያለው ቾኩ ቢበላ ወይ ድጋሚ ደግሞ ቢያልቅ ኤክስትራ አለው ማለት ነው። ይሄን በጣም ባላለንበት ነገር ድጋሚ ደግሞ በጣም ዘለቄታዊ መብት ያለው ማቴሪያል ነው ማለት ነው። የቧንቧሽን ትጨምሪያለሽ፣ እያጣራ ያወርዳል ማለት ነው። ወይ ድጋሚ እዚህ ጋር ደግሞ የምታያቸው ደግሞ አሁን እዚህ ያቀዘቅዛሉ፣ ያሞቃሉ፣ ያጣራሉ። 3 አይነት ሲስተም አላቸው። ስንት ነው አሁን ይሄ ዋጋ? እነዚህኛው 25,000 ብር ናቸው። 25,000 ብር ናቸው። ያቀዘቅዛሉ፣ ያሞቃሉ፣ ያጣራሉ። ታች ደግሞ ስቶር አለው። የቀለል ያሉ ነገሮች መድኃኒት የመሳሰሉ ነገሮችንም ታስቀምጭባቸው ቦክስ አለው። ያው ፍሪጅ ነው ማለት ነው። እሺ ቆንጆ የቤት እቃ ሳይታንና አሁን ደግሞ ይሄንን እቃ ለሚፈልግ ሰው አድራሻህንና ስልክ ቁጥርህን ለተመልካቾች ይነግረኝ። በጣም ጥሩ። በመገኛችን የሱቅ አድራሻችን ሰሚት ፍየል ቤት ቁጥር 1 ብራንቻችን እዛ ነው። አሊያም ድጋሚ ደግሞ ቦሌ መድኃኒዓለም ድጋሚ ደግሞ ብራንቾች አሉ። አሊያም ድጋሚ ደግሞ ደውሎ ማዘዝ የሚፈልግ ሰው ካለ የስልክ ቁጥር አለን 09 11 61 98 97 0991 15 21 00 በሁለቱ ስልክ ቁጥሮቻችን ደውለው ቢያናገሩን መገኛችን ይሄን ይመስላል ማለት ነው። እሺ በጣም አመሰግናለሁ። ኦኬ እሺ እናመሰግናለን። እሺ ተመልካቾቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።